ሰላም ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ትንሽ ጠፍቼባችሁ ነበረ፣ ስትጠይቁኝ ነበረ። እግዚአብሔር ይመስገን ይሄው ተመልሻለሁ። የጠፋሁበት ምክንያት በጣም ለበጎ ነገር ደስ የሚል ነገር ነው። በሌላኛው ቪዲዮዬ ስሰራ ገልጽላችኋለሁ። በዚሁ አጋጣሚ እየተከታተላችሁ ፕሊስ አትጥፊብን፣ ቪዲዮ ስሪልን እንዲሁም ደግሞ ደህንነቴንም ቼክ የምታደርጉ ወዳጆቼ ከልብ ማመስገን እፈልጋለሁ። እንግዲህ እንደምታዩት አሁን የፎል ዲኮሬሽን እየሰራው ነው። ምክንያቱም እዚህ የፎል ሲዝን ላይ እንገኛለን። ፎል ሲዝን የኔ ፌቨራይት በጣም የምወደው ሲዝን ነው። ውጩ በጣም የሚያምር የሚሆንበት ወይዘሩም ደግሞ ቀዝቀዝ የሚልበት ነው እና ቀዝቀዝ ያለ ወይዘር ደስ ይለኛል። ቤት ለማስጌጥ ደግሞ በጣም ነው የሚመቸው እና እኔም ደግሞ ቤቴን ለፎል በዚህ መልኩ ሞቅ ደመቅ እያደረግኩ እገኛለሁ። እንግዲህ እያንዳንዱን ቦታ እያሳመርኩ አሳያቸዋለሁ። ብዙ ጊዜ ሲዝናል ዴኮሬሽኖችን ስሰራ እንደዚህ የምታዩዋቸውን የማስጌጥባቸውን እቃዎች በየጊዜው አልገዛም እና ባለፈው የግራዥ ሳስተካክል አይታችሁ ከሆነ በዛ እቃ በኮንቴነሮቹ በደንብ በስነስርዓት አስቀምጣቸዋለሁ። ከዛ ወቅቱ ሲደርስ አውጥቼ እንደዚህ ይጠቀምባቸዋለሁ እንጂ በየጊዜው እየተገዛም አያዋጣም። ስለዚህ በስነስርዓት ካስቀመጥኩት ግን ለሌላ ጊዜ መገልገል ስለምችል በዛ መልኩ ነው። የክሪስመስንም ቢሆን በዛ መልኩ ነው የማድርገው። 10 በመግዛት ምናምን ብዙ አላምንም። ሲዝናል ዴኮሬሽን አንዱ ቤታችን ሪፍሬሽ የምናደርግበት መንገድ ነው። ጥሩ ስሜት እንዲሰማ ለወጥ ማድረግ እንድንችል ይረዳናል እና ይሄንን በምናደርግበት ሰዓት ያው ታውቃላችሁ ዋና እቃ አይደለም የምንቀይረው እና አክሰሰሪዎችን ነው። አክሰሰሪዎችን በጣም ከፍተኛ ተጽዕኖ ይፈጥራሉ። የተወሰኑ ነገሮችን ተች ስናደርግ ስናቀያይር፣ ያንዱን ወደ አንዱ ስናመጣው ሌላ አይነት ቤት እንዳለን አይነት ይሰማናል። እኛ ሰዎች ደግሞ አንድን ነገር ብዙ ጊዜ ስናደርገው የመሰልቸት ነገር አለን እና ስለዚህ እንደዚህ አይነት ወቅቶች ወይም ደግሞ በዓላቶች ሲመጡ እነዚህም ምክንያት በማድረግ ሞር ቤትን ሪፍሬሽ ለማድረግ ለማሳመር ጥሩ መንገዶች ይሆናሉ ማለት ነው።
እሺ ውድ ተመልካቾቼ እንግዲህ የዚህ ዓመት 2025 የፎል ዲኮሬሽን የሰራሁት ይህንን ይመስላል። ጀስት ሲምፕል ግን የሚያምር ማለት ነው እና እናንተም ኢንስፓየር እንደምትሆኑበት እንደወደዳችሁት ተስፋ አድርጋለሁ። እንግዲህ ቪዲዮን ከወደዳችሁት ላይክ ማድረጋችሁን ለጓደኞቻችሁ ደግሞ ሼር ማድረግን እንዳትረሱ እያልኩ ለመጀመሪያ ጊዜ ወደ ቻናል ላይ መጣችሁ እንኳን ደህና መጣችሁ በማለት ሰብስክራይብ ብታደርጉ ብዙ የምትጠቀሙበት ቪዲዮ እንደምታገኙ እየገለጽኩላችሁ በሚቀጥለው ደግሞ በሌላ ቪዲዮ መለሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።